ሁሉን የሚያደርግ አባት አለ። አሜን። ሁሉ ምንድነው? ይሄ ሁሉ የተባለለት እንደ ፈቃዱ ዕውቀት አስቀድሞ እንዳሰበው ውጥኑ አሰላስሎ ይህን ላድርግ ብሎ አስቦ ያስቀመጠው ያ ጉዳይ ምንድነው? በምን አኳኋን እንግለጸው? የትኛው ጉዳይ ላይ፣ የትኛው ሰበብ ላይ፣ የትኛው በዚህ ዓለም ሁነት ውስጥ እየሆነ ባለው ፍጥረት ተጀምሮ የዓለም ስርዓት ከጀመረበት ጊዜ አንስቶ የሆነ ነገር አለ። አሁን እየሆነ ያለ አለ፣ ገናም ሊሆን ያለ ነገር አለ። ግን በየትኛው ጉዳይ ነው ብለን ስንጠይቅ መጽሐፉ ሁሉንም ብሎ ይደመድመዋል። እንደ ምክሩ ሐሳብ once upon a time ዘላለም በሚባለው እኛ በማናውቀው በዛ የጊዜ ቀመር ውስጥ እግዚአብሔር እሱ የዘላለም አምላክ የሆነ ሲያስብ ሲያቅድ ያስቀመጠው ሊያደርግ የፈጸመው ነገር እንዳለ መጽሐፉ ይነግረናል። ስሙ የተባረከ ይሁን። አሜን። እና በተወሰኑ መልክ ቆራርጠን እናየውና እንግዳውስ ሁሉ በምክሩ ሐሳብ ውስጥ የሚሄድ ከሆነ እሱ አቅዶና አስቦ ሁኔታዎች እየተከናወኑ ካሉ እኛ ደግሞ በዛ ሁኔታ ውስጥ የመጣን አማኞች ቅዱሳን ምን ምላሽ እንስጥ? በምክሩ ሐሳብ ውስጥ ምን ድርሻ አለን? እንዴት እንኖር የሚለውን ሐሳብ እናያለን። ኤፌሶን 1:11 ላይ ያለውን እግዚአብሔር ቃል እንዲህ ይላል፣ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። ትርጉሙን ላንብበው። NIV እንዲህ ይላል፣ ሁሉን በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ እቅድ። እስቲ እቅድ በሉኝ። ለእግዚአብሔር እቅድ ዘላለማዊ አምላክ እንደሆነው እንደ እርሱ እቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል የሚለውን ይሄንን እንደ ርዕሰ ጉዳይ ያዙትና ሁሉን ሲል በሚለው ሐሳብ ውስጥ እግዚአብሔር ከመፍጠር አኳያ ገና ነገርን ሲሰራ ያሰበውን ነገር በኢሳይያስ 46:10 ላይ እንዲህ ይላል፣ በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴም ሁሉ እፈጽማለሁ እላለሁ ይላል ጌታ። የተባረከ ይሁን። ከመጀመሪያ ምኑን? መጨረሻውን ነገር ሳይመጣ ኤግዚስተንስ ሳያገኝ ሳይኖር ሳይታይ ሳይዳሰስ ሳይጨበጥ ገና ከመጀመሪያው ከመነሻው ይሄ እግዚአብሔር ምን አደርጋለሁ አለ? ፍጻሜውን አየዋለሁ፣ ፍጻሜውን እመለከተዋለሁ ማለት ተጀምሮ በሚሄድበት ፕሮሰስ ውስጥ ሁሉ ያለውን እያንዳንዱን ፉት ስቴፕ ያውቀዋል። ፍጻሜ በሱ እጅ አለ። ለእግዚአብሔር ድንገተኛ ሆኖ ሰርፕራይዝ የሚያደርገው ነገር የለም ማለት ነው። ከመጀመሪያ መጨረሻን የሚያክስ ነው። ከመነሻ ፍጻሜው ስለሚታየው በእሱ ዕቅድ ውስጥ የተጻፈና የተመዘገበ ስለሆነ በምንም ሁኔታ ውስጥ ፍጥረት ዓለም ወጥቶ ይግባ፣ እግዚአብሔር ግን ፍጻሜ ያያል። እግዚአብሔር ግን መጨረሻን ያያል፣ ይመለከታል። ስለዚህ እግዚአብሔርን ሰርፕራይዝ የሚያደርገው ጉዳይ የለም ማለት ነው። እንግዳ ነገር ወደ እሱ ሊመጣ አይችልም። ለእኔና ለእናንተ እንግዳ የሆነው ሁሉ ድንገት መስሎ ወደ አንተ ጓዳ የመጣ ወደ እኔ ጓዳ የመጣ በሕይወታችን ጉዞ ውስጥ አጋጣሚ ብለን የምናያቸው የትኛውም ነገር እግዚአብሔር በቀደመ እውቀቱ አይቶታል። አሜን ትላላችሁ? አሜን። በቀደመ እውቀቱ አይቶታል። ስለዚህ እግዚአብሔር ሉዓላዊ አምላክ ስለሆነ እስቲ ሉዓላዊ በሉ። ሉዓላዊ ማለት ሁሉን ቻይ ማለት ነው። ይኸውላችሁ በሰው ስርዓት ውስጥ ሰው ብዙ ነገር ያቅዳል። በቢሮ አሰራር ውስጥ እቅድ ይታቀዳል። ዓመታዊ እቅድ አለ። የ5 ዓመት፣ የ4፣ የ10 ዓመት ገፋም ሲል ሰው ያቅዳል። ሲያቅድ ግን ኢንቫይሮመንቱን ስካን ያደርጋል።
ማለት ሊሰራ ሊያከናውን ላሰበው ለዚያ ነገር ተግዳሮት ሊሆኑ ይችላሉ ብሎ የሚያስባቸውን ነገር ሰው ያወጣል፣ ጆት ዳውን ያደርጋል። ስለዚህ ኤክስተርናል አናሊሲስ የሚባለው ያ የውጭ አሰስመንት ምንድነው? በውጭ ያለ እንቅፋት የሚሆን ነገር ቻሌንጅ የሚሆን ነገር ምን አለ ብሎ አንድ ሁለት ፖለቲካል አሬስት አለ፣ እንዲህ አይነት ኢኮኖሚው ፌል አድርጓል፣ ቢዝነስ በዚህና በዛ አኳያ ሊጠቃ ይችላል ብሎ ያስብና ያወጣል። ደግሞ በሌላ አንጻር ምን እድል ሳለ ብሎ ሰው ያያል። ለምን ይሄን አሰበ ስትሉ ሰው ሁሉን ቻይ ስለ አይደለም፣ ሰው ሊሚቴሽን ስላለበት፣ ሰው ውስንነት ስላለበት፣ ሰው የአቅም የፋይናንስ የሁኔታ ውስንበት ነገር የማየት ችሎታ ስለሌለው ከዚህ ግድግዳ ጀርባ ማየት ስለማይችል ሰው ያቀድና የታየውን ያሰበውን የገመተውን ያንን ችግር ወይም ደግሞ እድል መስሎ የታየውን ነገር እንዴት ታክል እንደሚያደርግ ያስባል። በእሱ አቅም ልክ የውስጡን እንደገና አናሊሲስ ይሰራና ጠንካራ ጎኔ ምንድን ነው ብሎ ያስባል። ድክመቱንም ያወጣያይና እንዴት አድርጎ ከኢንቫይሮመንቱ ጋር ተስማምቶ አዋጭ የሆነ ቢዝነስ እንደሚሰራ ያሰበውን ፕሮፊት ወይም ትርፍ እንዴት አድርጎ ሊያገኝ እንደሚችል በቅን ያስቀምጣል። እግዚአብሔር ግን እድል ቢባል ታክል የሚያደርገው ቻሌንጅ የሚባል ነገር የሌለበት ሉዓላዊ አምላክ ነው። አሜን። ተሰምቻለሁ ወይ? ቁጭ ብሎ ሲያስብ ሲያቅድ ምን ይሆን ብሎ ያስበው እሱ ምን ይመጣ ይሆን? እኔ ያላየሁት ያልተመለከትኩት ምን ሊፈጠር ይችል ይሆን ብሎ እሱ አስቦ አያውቅም። ሁሉን የሚችል አምላክ ስለሆነ እዚህ ውስጥ ታዲያ ነገሩ እንዲህ ከሆነ እግዚአብሔር ሐሳብ እንዲህ በዚህ ልክ የሚፈጸም ከሆነ ለምትሉኝ ካላችሁ ከሌላው ይልቅ ሰው ለየት ያለ ፍጥረት አለው። እኔና ምን የሚባል ሲፈቃድ በሉ በዚህ እግዚአብሔር ችሎታ ውስጥ በዚህ አይናኬ በሆነ በእግዚአብሔር ሉዓላዊነት ውስጥ እግዚአብሔር ለሁላችን ነፃ ፍቃድ ሰጥቶናል። አሜን ትላላችሁ? ያንን ነፃ ፍቃድ ተጠቅመን በምንሰጠው ምላሽ ውስጥ የእግዚአብሔር አጀንዳ፣ የእግዚአብሔር ፕሮግራም፣ የእግዚአብሔር ሐሳብ በእያንዳንዳችን ሕይወት ውስጥ ያለ ከልካይ ይፈጸማል። እግዚአብሔር የተባረከ ይሁን። ስለዚህ ከመፍጠር አኳያ እግዚአብሔር በመጀመሪያ ሁሉን አይቶ ፈጥሯል። መነሻን ሲያስብ ፍጻሜንም አይቶ እግዚአብሔር አይቷል፣ ፈጽሟል። ከደህንነት አንጻር ስንመለከት አሁን ድነን ከተሰበሰብንበት ከተካፈልነው ሕይወትም አንጻር ስናይ ሮሜ 8:29 እንደዚህ ይላል፣ እግዚአብሔር አስቀድሞ ያወቃቸውን ሲያስቀድሞ በሉ የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይሄ ሉዓላዊ አምላክ፣ ይሄ ሁሉን ቻይ አምላክ ስሙ ይባረክ። አስቀድሞ ምን ያላቸውን ያወቃቸውን የለያቸውን ሲል እግዚአብሔር ሰው ሁሉ እንዲድን ይወዳል። ፕሮግራሙ እሱ ነው፣ እቅዱ እሱ ነው፣ የጻፈው እሱ ነው። በዚህ ፕሮግራም ውስጥ ምላሽ ሰጥተን ተገኝተናል። ስሙ የተባረከ ይሁን። ደህንነታችን ድንገት መሀል ላይ የተፈጠረ አይደለም። እግዚአብሔር በቀደመው እውቀቱ ሰርቶን ሲያበቃ ውድቀታችንንም በቀደመው እውቀቱ አይቶ ኖሮ በዚያ በውድቀታችን ጠፍተን እንዳንቀር ከውድቀት ባሻገር መነሳትንም አስቦልን ነበር። መነሳታችንም ታቀደ። እግዚአብሔር አስቀድሞ ወሰነ ምን አይነት ደህንነት እንደሚገጥመን። ዛሬ እዚህ ልንካፈለው እንዳለ ልናስበው እንዳለ ክርስቶስ እንዲሞት በእኛ ምትክ የእግዚአብሔር ቁጣ በሱ ላይ ሊወርድ መከራ ሊካፈል በሱ ስቃይና ሞት ውስጥ እኛ እንድንድን እግዚአብሔር አይቶ ኖሮ ምላሽ ሰጥተን እዚህ ተገኝተናል። ስሙ የተባረከ ይሁን። ስለዚህ ደህንነታችንም አስቀድሞ የተወሰነና የታቀደ ነው። በእግዚአብሔር ዘንድ የታሰበ ነው። ድንገት እግዚአብሔር የሆነ ነገር ተገኝቶብን አነጋገራችን፣ ባህሪያችን፣ ጸባያችን የሆነ እግዚአብሔርን የሳበው ማንነት ተገኝቶብን በቤቱ አልተገኘንም። ስላቀደ
ምላሽ ስለሰጠን ደህንነታችን ጸንቶ ተገኘ። ስሙ ይባረክ። መጽሐፍ እንዲህ ይላል። ትንሽ የኢየሱስ ፍቅር ደህንነታችን ምን እንደነበረ ትንሽ ይባል። ገና ኃጢአተኞች ሳለን፣ እስቲ በሉት፣ ገና ደካሞች ሳለን፣ ኃጢአተኞች ሳለን በልጁ ምን አደረገን? መረጠ፣ የራሱ አደረገን። ገና የሚለው ቃል በራሳችን የሕግን ስራ ወይም መልካም ነገር በመጠበቅ ፍጽምናን በማምጣት ከተጣላነው ከእግዚአብሔር ጋር መታረቅ የምንችልበት አቅም ባልነበረን ሁኔታ ውስጥ ደካሞች ሳለን፣ ከችሎታ በታች ሆነን ሳለን ያ ጻድቅ አምላክ ሰውን ሁሉ ጊልቲ ብሎ ኃጢአተኛ ብሎ ወስኖ ፈርዶ ሳለ ቁጣው እየጠበቀን እያለ ያ የኃጢአት ደመወዝ ማለት ነው። እግዚአብሔር ግን በፕሮግራሙ ጣልቃ ገባ፣ ልጁን ልኮ። ስሙ የተባረከ ይሁን። ይሄ እግዚአብሔር ፍቅር ግን ጥቂት ይግባ። እንዴት ባለ ፍቅር እግዚአብሔር እንደወደደ ሲናገር ነው ያ ክፍል የሚያወራው። እግዚአብሔር እንዴት ባለ ፍቅር እንደወደደን ክፍሉ ያስረዳል ይላል ጳውሎስ ሲጽፍ። ገና ምን ሳላችሁ? ኃጢአተኞች ሳላችሁ። ይሄ ማለት ምን ማለት ነው? የክርስቶስ ፍቅር እኔና በእኛ ላይ ያለው ፍቅር ሙቹዋል አይደለም፣ የጋራ ጉዳይ አይደለም። ያስተሳሰረ ከኛ እኛም ባለመውደድ ውስጥ የሚያጣው ነገር የለውም። ተሰምቻለሁ። ክርስቶስ ወይም እግዚአብሔር እኛን ባለመውደድ ውስጥ ራሱን ባለመስጠት ውስጥ የሚጎልበት ነገር አልነበረው። እሱ ሙሉ ነው። ከነ ሙላቱ ይኖር ነበር። እሱ በዘላለም ፍቅር ውስጥ አለ። አብ፣ ወልድ፣ መንፈስ ቅዱስ በዛ በማይለወጥ በማይሻር ባህሪ ውስጥ ያለ አምላክ ግን ገና ደካሞች ሳለ ኃጢአተኞች ሆነን እያለ እግዚአብሔር አንድ ልጁን ሰጠን። ሙቹዋል አይደለም፣ የጋራ ጥቅም አይደለም፣ እንካ በእንካ አይደለም። የዳንበት እውነት ኃጢአተኞች ሆነን ሳለ፣ ከአቅም በታች ሆነን ሳለን፣ ደካሞች ሆነን ሳለን፣ ከችሎታ ውጭ ሆነን ሳለን፣ ከእግዚአብሔር መንግስት ርቀን በጨለማ ውስጥ ሳለን ልጁን ልኮ ወደደን። እግዚአብሔር ፍቅር በእኛ ላይ ያለው ይሄ ነው። የክርስቶስ ፍቅር ይሄ ነው። እንካ በእንካ አይደለም። ገና ኃጢአተኞች ሳለን፣ ገና ጨለማ ውስጥ ሳለን፣ የቁጣ ልጆች ሆነን እያለ ፍርድ የሚጠብቀን እያለን ሆነን ነው ስለ ኃጢአታችን የሞተ ራሱን አሳልፎ የሰጠ። ይሄ እንዴት ሆነ ስንል እግዚአብሔር በቀደመ እውቀቱ ፕሮግራም ውስጥ ሰርቶን ሲያበቃ አንድ ቀን ውድቀታችን ታየው። አንድ ቀን ታየውና እግዚአብሔር እኛን ለማዳን ቱ ዚስ ኤክስቴንት ሰው እስኪሆን ድረስ ራሱን የሰው መልክ ወስዶ ራሱን ዝቅ እስኪያደርግ የማይገባውን ነገር እስኪሆን እስኪመስል ድረስ ወሰነ። አቀደ ቁጭ ብሎ ሄሎ እግዚአብሔር እቅድ ይህን ያህል ርቀት ሄደ ነው። ደህንነታችን በዚህ ልክ ነው። ስናስብ የሚያስጮኸን የሚያሰምረን በፊቱ የሚያሰልለን ነገር ቢኖር ያለ አንዳች ሜሪት ያለ ምንም የማይገባን ሆነን ሳለን ስለወደደን ነው። ለፍቅሩ ምላሽ ቢሆን ብለን በፊቱ ምንዘለው፣ ለውለታው ምላሽ ቢሆን ብለን ስሙን የምንጠራ በፊቱ የምንሆን እንጂ ደህንነታችን ውስጥ ድርሻ የለንም። የሚያበቃ ብቃትም የለንም። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎታል። ክብር የጎደለን ነበር ሁላችን። በዚያ ሁኔታ ውስጥ ግን ልጁን ልኮ ወደደ። ስሙ የተባረከ ይሁን። ይህንን እንዴት ብላችሁ እንደገና አስፍታችሁ ስታዩ እግዚአብሔር በደህንነታችን ስራ ስለተሰራው ክርስቶስ አልፎ ስለተሰጠበት ነገር በሐዋርያት ሥራ ምዕራፍ 2:23 ላይ ጴጥሮስ በመንፈስ ቅዱስ ተሞልቶ ወጥቶ በዛ በአይሁዳውያን ፊት እየጮኸ ሲናገር እንዲህ አለ። በእርሷን ብቻ ልናገር፣ እርሱም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁ ገደላችሁ አለ። ስለ ኢየሱስ ሲናገር በማን ተወስኖ?
ኢየሱስን ድንገት ተመችቷቸው ለሚያዙት የሆነ ቀን አቅም አግኝተው የሆነ ቀን ጉልበት አግኝተው የሆነ ቀን ተመችቷቸው ብዙ ጊዜ አምልጧቸው ነበር። ገና ከጅማሬው አገልግሎት ከጀመረበት ጊዜ አንስቶ ይከታተሉት ነበር፣ ሊገሉት እናውቃለን። ያ የእግዚአብሔር ጊዜ ግን ሲደርስ የትኛው ጊዜ? የሰው ልጆችን የማዳን ጊዜ፣ እኔና እናንተን ወደ እርሱ የመሰብሰብ ጊዜ፣ ወደ እርሱ መንግስት የማፍለስ ጊዜ፣ ያ የደህንነት ጊዜ በደረሰ ጊዜ ግን ኢየሱስን አሳልፎ ለእናንተ ሰጠናል። ጴጥሮስ ነው ይሄንን የሚናገረው። እናንተም በወንበዴዎች እጅ አሳልፋችሁ ሰጣችሁት፣ ሰቀላችሁት። ግን ነገሩ ምንድነው? የታቀደ ነው እኮ ፕሮግራም እኮ ነው። በመለኮት ዘንድ ታቅዶና ታስቦ ለሰው ሁሉ ደህንነት እንዲሆን እግዚአብሔር የወሰናት ቀን ደርሳ ክርስቶስን መያዝ ቻላችሁ፣ መስቀል ቻላችሁ፣ መግደል ቻላችሁ እያለ ጴጥሮስ ይናገራል። ስለዚህ ሁሉ እንደ እግዚአብሔር የምክሩ ሐሳብ ሆኗል ማለት ነው። እንደ ፈቃዱ እውቀት ሆኗል ማለት ነው። አቅቶት የተንጠለጠለ አይደለም። እግዚአብሔር ይባረክ። ደህንነታችን የክርስቶስ ፍቅር በዚህ ልክ ውስጣችን ሊገባና ልንረዳው ይገባል። ሐሳቤ እሱ አይደለም። እንግዲህ የጀመርነው ቃል ሁሉን እንደ ምክሩ ሐሳብ የሚለው ነውና ከታሪክና ከዘመን አንጻር እየሆነ ያለው በምንድን ነው? ታሪክ ምን ያሳየናል? ትናንት ምን ይናገራል? በመጽሐፍ ቅዱስ ውስጥ ያሉ ታሪክ ምን ይናገራል? ስለ እግዚአብሔር ሉዓላዊነት ሁሉ የሚያወራ ሁሉ ስለ እግዚአብሔር ሁሉን ቻይነት የሚናገር ነው። ከታሪክና ከዘመን አንጻር ዳንኤል 2:21 ላይ እንዲህ የሚል እግዚአብሔር ቃል እናገኛለን። ጊዜያትንና ዘመናትን ይለውጣል። እስቲ በሉት፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ስሙ ይባላል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። ይሄ ሉዓላዊ አምላክ ጊዜ የሚባለው ነገር፣ ዘመን የሚባለው ነገር የሚለዋወጠው በእኛ ዕድሜ እንኳን እኛ ስናውቅ በዚህ ዓለም ስርዓት ውስጥ ወደኛ ኮንቴክስት እንኳን ስናመጣ በዕድሜያችን ደርግ ነበረ አይደል ይባላል። እንግዲህ ያው ለአፍሪካ የሚያሰጋ እንዲና እንዲህ ብዙ የተወራለት ብዙ ሰራዊት ያለው ግን አለፈ። እሱ ደግሞ ኢህአዴግ የሚባለው መጣ፣ አለፈ። ደግሞ እሱ ደግሞ አሁን ደግሞ አለ፣ እሱም ይመጣል። ደግሞ የእግዚአብሔር ቀን ይመጣና እሱም ያልፋል። ነገሮች ሁሉ ዘመን፣ ጊዜያት፣ ነገስታት፣ መውጣት መውረድ የሚባሉ ነገሮች በሙሉ ሉዓላዊ በሆነ አምላክ ቁጥጥር ስር ነው ያለው። አሜን። ተሰምቻለሁ። እሱ ነገስታትን ያነሳል፣ ይቀባል፣ ይሾማል። ደግሞ በወደደ ሰዓት ምን ያደርጋል? ያነሳል፣ ሶሪ ያደርጋል፣ የወደደውን ደግሞ ያመጣል። ይሄ በመጽሐፍ ቅዱስ ታሪካችን ውስጥ የምናየው በሙሉ ይሄንን ነው። እግዚአብሔር ሉዓላዊ አምላክ ነው። አሜን። ስለዚህ ባለንበት አውድ ውስጥ አሁን በሚሆነው ነገር ሁኔታ ውስጥ ሁሉ ነገር ጨልሞ ነገር ትብስስ ብሎ መልካም ነገር መልካም ቀን አልታይ ብሎ ልንኖር አይገባም። ሁሉ በእግዚአብሔር ምክር ሐሳብ ውስጥ ወጥቶ የሚገባ ከሆነ እንደ እግዚአብሔር ፍቃድና ሐሳብ ነገሮች ወጥተው የሚሄዱ ከሆነ እኔ በዚህ ውስጥ ምን ድርሻ አለኝ ነው የኛ ቢዝነስ። ተሰምቻለሁ። በእግዚአብሔር ፕሮግራም ውስጥ በእግዚአብሔር ዘላለማዊ እቅድ እየሄዱ ባሉ እየተከናወኑ ባሉ ኩነቶች ውስጥ የኔ ድርሻ ምንድን ነው? የኔ ተልእኮ ምንድን ነው? እግዚአብሔር ከኔ ምን ይፈልጋል? ካንተ ካንቺ ከኔ ከእያንዳንዳችን እግዚአብሔር ምን ይፈልጋል? ምን እንድንሆን በዘመን መካከል እግዚአብሔር ልክ እንደ ሀገር፣ ልክ እንደ ቡድን፣ ልክ እንደ ቤተ ክርስቲያን፣ እንደ እያንዳንዱ ስርዓት፣ እንደ ወቅት፣ እንደ ዘመን እየሆነ ያለው ነገር ሁሉ በሱ ምክርና ሐሳብ እንደሆነ ሁሉ ኢንዲቪጁዋሊ እንደ ግለሰብ ሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ ምናልባትም ይላል እየመረመሩ ያገኙት እንደሆነ እለው ምናልባትም እየመረመሩት ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰው ወገኖች ሁሉ ከአንድ ፈጠረ። ከስንት ፈጠረ? ይሄን ከአንድ የፈጠረውን ሰው የተወሰኑትንም ዘመኖችና ለሚኖሩባት ስፍራ ዳርቻን መደበላቸው ይላል። ይሄ እግዚአብሔር ይሄ ሉዓላዊ አምላክ ለሰው ሁሉ የተወሰነ ዘመን ሰጥቷል።
ለእያንዳንዳችን ተሰፍሮ ዘመን ተሰጥቶናል። አያቶቻችን በተሰጣቸው ዘመን ኖረው አልፈዋል። ቅድመ አያቶቻችን እግዚአብሔር ሰፍሮ በሰጠው ዘመንና ዕድሜ የሆኑትን ሆነው አልፈዋል። ዛሬም እኛ በተሰጠን ዘመን ውስጥ ዛሬ ያለን ስሙ ይባላል። ዘመንን የሰጠ ማን ነው? እሱ ለእያንዳንዳችን ዘመን ቆጥሮ ሰጥቶናል። ዘመን ብቻ አይደለም፣ ይሄ ሉዓላዊ አምላክ የመኖሪያ ስፍራችንንም እሱ አድራሻችንን ወስኖታል። ሰዎች ልንወለድ እንችላለን። የተወለድንበት ቦታ አሁን ላንሆን እንችላለን። በእግዚአብሔር ፍቃድ እዚህ ያለ ደግሞ ከዚህ ወጥተን ሌላ ቦታ ልንኖር እንችላለን። ያንን ሁሉ ግን የሚወስነው ማን ነው? እስቲ እግዚአብሔር በሉ። ሉዓላዊ የሆነ አምላክ ሰውን ሁሉ ከአንድ ወገን ፈጥሮ ሲያበቃ ዘመን ለእያንዳንዱ ሰው ሰፍሮ ሰጠ። ለሁላችን ዘመን ሰፍሮ ተሰጥቶናል። እንደ ምክሩ ሐሳብ ስማችሁን አስገቡና ሚስተር ኤክስ ሚስተር ዋይ በሉና በዚህ ቀን ተወልዶ በዚህ ቀን ይጠራል ተብሎ ተጽፏል። ተሰምቻለሁ። ዘመን ተሰጥቶናል። በማን ምክር? በእግዚአብሔር ምክር፣ በእግዚአብሔር ፕሮግራም እያንዳንዳችን ዘመን ተሰጥቶናል። እያንዳንዳችን የምንኖርበት ዳርቻ፣ ከተማ፣ ሀገር፣ ስፍራ ተወስኖልናል። ሁሉ እንደሱ ምክር ነው ያለነው፣ እንደ እግዚአብሔር ምክር ነው። እግዚአብሔር የተባረከ ይሁን። እንደ ግለሰብ ሰው በግል ህይወቱ እግዚአብሔር ምን አይቶልታል፣ ምን ማሳያ አለን ብለን ስናይ እግዚአብሔር ስለ ኤርምያስ ሲናገር እንዲህ አለ። 1:5 ላይ በማህፀን ሳለ፣ እስቲ በማህፀን ሳለ በሉ፣ ሳልሰራ አወኩ። ኤርምያስ ሳልሰራ በማህፀን ሳለ አወኩ፣ ከመወለድህ በፊት ለየው። ለምን? ከተልእኮ አንጻር ሰውየው በዛ በተሰፈረለት ዘመን ውስጥ እንዲኖረው የተወሰነለት ለካ በስላሴ በክርኔት ውስጥ እቅድ ውስጥ የተጻፈለት የሥራ ድርሻ ነበረው። ያ ያልመጣ ብላቴናው ኤርምያስ ገና እሱ 12 ዓመቴ ነው፣ ልጅ ነኝ፣ እንዲና እንዲያ ብሎ የሚናገረው ሰው እግዚአብሔር መጣና ገና ማህፀን ውስጥ ሳትገባ ሳትወለድ እኮ አውቃለሁ። ማወቅ ብቻ አይደለም፣ ፕሮግራም ዳርጌ ያለው ልታደርግ ያለው ልትኖረው ያለውን ሁሉ አውቃለሁ፣ ጽፌያለሁ። ስለዚህ አንተ ምንድን ነህ አለው። ነብይ በርስቴ ኤርምያስ ነብይ ነው። እግዚአብሔር ሲያይ እግዚአብሔር በቀደመው ዕውቀቱ በምክሩ ሐሳብ ውስጥ ኤርምያስን ሲያመጣው ሲያስብ ነብይ አድርጎ አስቦለታል። ነብዩ ኤርምያስ ከተወለደ በኋላ ሌላ ሊሆን ቢል አስቡት። ሌላው ኤርምያስ ሌላ ሊሆን ቢል ወኡቢል ብራ ከይረዩ ቢል እኔ መጋቢ ነኝ እያለ ቢጮህ፣ ወይኔ ደግሞ የሆነ ነጋዴ ነኝ ቢል፣ እኔ ፓይለት ነኝ እያለ አምቢሽንም ቢናገር፣ ምናልባት ፊደል በሚቆጥርበት ስፍራ ምን መሆን ትፈልጋለህ ሲባል እንደ ሰው ከሚያየው ፕሬዠር ተነስቶ ከራሱም ዲዛይር ተነስቶ ሰው እንዲና እንዲሆናለሁ እንዲፈልጋለሁ ብሎ ሊያስብ ይችላል የሰው ልጅ። ግን እግዚአብሔር ነው ሄዶ ሉዓላዊ አምላክ እያንዳንዳችን የሥራ መደብ ሰጥቶናል። እግዚአብሔር ሥራ ሰጥቶናል። ድንገት ተነስተን ሰባኪያን ሆነ አይምሰላችሁ። የሆነ ሰው ሲሰብክ አይተህ ሰው መጥቶ ሲዘማሪ አልሆነም። ውስጡ ፕሮግራም ሲያደርገው እግዚአብሔር ሲሰራው ለእንደዛ የሚሆን ነገር ጨምሮበት እየገፋፋው እያባበለ እያመጣ ከፈጠረለት ዓላማ ጋር ሰውን እያገናኘው ሰው በዚያ ላይ ተገኘ እንጂ በፍላጎት ቢሆን የለም። አሊያም ወጥቶ ሲሰነካከል ነው የምታዩት። ካልሆነ ስፍራው ካልሆነ ማለት ነው። እና ኤርምያስ ልጅ ነኝ እያለ ቢቀባጠርም ኖ ልጅ አይደለህም፣ 12 ዓመት ትላለህ፣ ገና ሳትሰራ አውቃለሁ። ዳዊትም እንዲሁ አለዋል። መዝሙር 139:16 ላይ ዓይኖችህ ገና ያልተበጀውን አካሌ አዩ ማለት ሳልገጣጠም በእናቴ ማህፀን በቃ ሳልሰራ ገና ምን አሉ ስታዩ በሉ። እንዴት አይነት ትልቅ አምላክ ነው እናንተ! እግዚአብሔር ትልቅ ነው በሉ እስቲ። እግዚአብሔር ትልቅ ነው። ለኔ የተወሰኑልኝንም ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገቡ። ዳዊት እረኛው፣
ቤተሰብ ተመርጦልን፣ እናት አባት ተመርጦልን፣ ሰፈር ቀዬ መንደር ተመርጦልን፣ ሁሉ ነገር ተመርጦልን የመጣነን እግዚአብሔር ይባረክ። አሜን። እግዚአብሔር የተባረከ ይሁን። አሜን። ውስጣችሁ ያለውን መሻታችሁን አስቡት። ትክክለኛው ጩኸታችሁን እግዚአብሔር እናንተ ውስጥ ያስቀመጠውን ነገር አስቡት። የሆነውን ብንሆን እናተርፋለን። አሜን። እንድንሆን ተደርገን የመጣንበትን እሱ ላይ ብንሰነበት ረፍት ይሆንልናል። ደስታችን ያለው እሱ ጋር ነው። ሄሎ፣ ረፍታችን ያለው የቱ ጋር ነው? እሱ ጋር። እግዚአብሔር በዚህ ብቻ ያበቃ። ከዘላለም አንጻር ሊሆን ያለውን ሁሉ ተናግሯል። ራእይ 13 እንዲህ ይላል፣ ከዓለምም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፉ ሲያይ እግዚአብሔር ገና ዓለሙ ሳይጀመር በምድር የሚኖሩ ሁሉ ይሰግዱለታል ይላል። ይህ ስለ አውሬው ስለሚመጣው ስለ ክርስቶስ ተቃዋሚ ማን ሊከተለው እንዳለ ሲናገር አሁን እንዳልነው እንደኔና እንደናንተ ስሞቻቸው በሕይወት መጽሐፍ ያልተጻፉ እነርሱ ሁሉ በሚመጣው ዘመን በመጨረሻ ለአውሬው ይሰግዱለታል። ለእኛ እንግዳ ይሆናል፣ ለእሱ እንግዳ አይሆንም። የሚሆነው ነገር ሊመጣ ያለው ነገር በዚህ ዓለም ላይ ሊፈጸም ያለው ነገር ሁሉ በእግዚአብሔር ፊት ግልጽ ነው። ስለኛ ሲናገር ማቴዎስ 25:34 ላይ እንዲህ ይላል፣ ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ። አቤት እግዚአብሔር ሲታየው ይሄ ሁሉ እኮ የሚያወራው ዓለሙ ሳይሰራ እኮ ነው አይደል? ዓለሙ ሳያልቅ አሁን ባለው ስንት ትውልድ እየመጣ ገናም ሊሄድ ያለ አለ። ግን እግዚአብሔር እቅድ ውስጥ ምን አለ? ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ የሚልበት ቀን አለ። ግቡ የሚባልበት ቀን አለ። ከፊት የታቀደ ነገር፣ የታሰበ የተዘጋጀ ነገር አለ። ግቡ የምንባልበት የእግዚአብሔር መንግስት አለ። በእግዚአብሔር ፕሮግራም ውስጥ በእግዚአብሔር እቅድ ውስጥ የሆነ ማለት ነው። ስለኔና ስለናንተ ሲያወራ ህይወታችን ተጀምሮ እስኪያልቅ ድረስ ለዘላለም ባለው በእግዚአብሔር ፕሮግራም ውስጥ አንድ ፒክቸር እንዲኖርን ነው ማለት። አንድ ስዕል ማለት ተፈጥረን የተጣልን የተተውን አምላክ ፈጥሮ እንዲለቆ ያሰማራን ሳንሆን እግዚአብሔር ሁሉን በምክሩ ሐሳብ ውስጥ እየወሰደ እያሻከረ ዘመን እያሳለፈ መዳረሻ አለን። አንድ ቀን ዘላለም በሚባለው ነገር ውስጥ ስላለን ስፍራና ቦታ እንዴት ባለው ሁኔታ ይሄ ኩነት እንደሚፈጸም እግዚአብሔር አስቀድሞ በቅዱስ ቃሉ እንዲተናግሮልናል። ይሄ እግዚአብሔር ታዲያ በባህሪው አይለወጥም። ባህሪው ማንነቱ በራሱ አይለወጥም። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ አቅዶ አስቦ ምላሽ ሰጥቶ ለሚወርሱ ሲናገር ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ በመሐላ ገባ የሚል ቃል ታገኛላችሁ። የእግዚአብሔር ፍቃድ፣ የእግዚአብሔር ፕሮግራም፣ የእግዚአብሔር አጀንዳ፣ እግዚአብሔር ለሰው ልጆች ያለው ነገሩ ፈጽሞ አይለወጥም። መሃል ላይ ከሚገቡ መካከል ላይ ከሚያጋጥም አስጨናቂና አስቸጋሪ ሁኔታ አንጻር እግዚአብሔር በሕይወታችን ያለው ያየው ያሰበው ያቀደው ነገር ፈጽሞ እንደማይለወጥና እንደማይቀየር ሲያስረግጥልን ታያላችሁ። ኤርምያስ 29 ላይ 70 ዓመት ሳይፈጸም ሐሰተኛ ነቢያት ተነስተው ከደረሰባቸው መከራ እየሆነው ካለው ባርነት የተነሳ እግዚአብሔር አሁን ሊመልሳችሁ ነው ከምርኮ አገር፣ እግዚአብሔር እንዲና እንዲህ ሊያደርግላችሁ ነው የሚል ነገር በህዝቡ ጆሮ መጥቶ ህዝቡም እንደዛ መሰለው። አንዳንድ ጉዳዮችን አቆመ። የዕለት ተግባሮቶችን መሰናዳት ጀመረ። ወዴት ለመሄድ ጊዜው የደረሰ መስሎት መመለስን አስቦ እና እግዚአብሔር መጣና እንዲህ አለ። ሳያይ ይመስላል እግዚአብሔር። እውነት ነው፣ መከራ ውስጥ ነው፣ ፈተና ውስጥ ነው ያሉት። እውነት ነው፣ በባርነት ውስጥ ነው ያሉት። እግዚአብሔር ፕሮግራም ስንት ዓመት ይላል? 70 ዓመት በውስጥ ከዛ መልኮ ከባቢሎን እንደሚወጡ እግዚአብሔር ወስኖ ተናግሯል። 70 ዓመት ሳይፈጸም ግን መጥተው ሐሰተኞች ገብተው ሲንጧቸው እግዚአብሔር መጣና እንዲህ አለ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ።
ሉዓላዊ አምላክ እኔ ምን እላለሁ አውቃለሁ። ግድ የለም አሁን ካለው ሁኔታ ተነስተው ሐሰተኞቹ እንዴት እያደረጓችሁ እንዳለ ያለው ግን ተረጋጉ። አሁን ስላላችሁበት ምድር ስለዚህ ህዝብ ጸልዩ፣ ስለነሱ እንደውም ጸልዩላቸው። ፍጻሜና ተስፋ ያለው የሰላም ሐሳብ እንጂ የክፉ ፕሮግራም የለኝም። እስራኤል ሆይ መርጫለሁ፣ አንተ የኔ ነህ። አሁን ካለህበት ሁኔታ የተነሳ የተተውክ አይምሰልህ። ለምን? እግዚአብሔር በጊዜ የሚል አምላክ ስለሆነ። እግዚአብሔር ጊዜ አምላክ ነው። እግዚአብሔር በቅድ የሚሰራ አምላክ ነው። አሁን ያለንበት ሁኔታና ጊዜ ለአንዳንዱ አንዳንዴ መድረኮቻችን ላይ በጭም ሻሞ ይመስላል። እዚሁ ስላላችሁ ላምሳችሁ ዛሬ አንዲት ነገር በአንድ ቀን በአንድ የችግር ላይ ይፈታ ይችላል። እያንዳንዱ ቀን ተቀጥሮለታል። እያንዳንዱ ጊዜ ተወስኖለታል። የትኛው ሁኔታ ውስጥ የትኛው ፌዝ ላይ ነው? አሁን በፈተና ላይ፣ አሁን በችግር ላይ፣ አሁን በመከራ ላይ፣ አሁን በጥያቄ ላይ ነው ያለንበት ጊዜና ሁኔታ ምንም ይሁን እግዚአብሔር ግን ፍጻሜውን ስለሚያይ እግዚአብሔር ግን የሚመጣው በሱ ጊዜ በሱ ሰዓት በሱ ፕሮግራም ነገሮችን ሁሉ እያስኬደ ስላለ እንደሱ ፍቃድ ነገሮች እየተከናወኑ ስላለ እግዚአብሔር እንድንረጋጋ ይፈልጋል። የደረሰልን አመስግኑ ልል በሰው በቃ ደርሶለት ከሆነ ተፈለገ ሊሆን ይችላል። ጊዜ የሚያስጠብቀን ከሆነ ደግሞ ተስፋችንን በትዕግስት እንድንጠብቅ እግዚአብሔር ይፈልጋል። ለምን ስንል ሉዓላዊ አምላክ ስለሆነ። እኔ እግዚአብሔር አልለወጥም። እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል እግዚአብሔር። ጠፋን ሲሉ ወየው ሲሉ በከራው ሲልጣቸው በፈተና ውስጥ ሆነው ጭንቀታቸውን እንዲና እንዲያ ሲያደርጋቸው እግዚአብሔር ይመጣል ቀኑን እያየ ያሰበውን የቀጠረውን ቀን እየተመለከተ እኔ እግዚአብሔር ምን አልልም አበደን ያልለወጥም ያው ነኝ። ባህሪው አይደለም እግዚአብሔር የመለወጥ ባህሪ የለው። ስለዚህ እናንተ ያዕቆብ ልጆች ሆይ እናንተ የደነገጣችሁ የፈራችሁ ቀን ያሰላችሁ ልክ አብርሃም እንዳለው የቀን ጉዳይ ሰው ነውና ሲቆጥር ሸመር ላይ ሄደ ቆመና አለ የቤተሰብ ኤሌዘር ሊወስነው ከዚህ በኋላ ምን ተስፋ አድርጋለሁ ምን ትሰጠኛለህ ሰው ስለሆነ እግዚአብሔር መጣና ምንድነው ያለው አብርሃም ሆይ በፊቴ ተመላለስ እኔ ምንድነኝ አለ ስፔሻ ላይ በሉ ኡንቻይኮ ለጊዜ አለ የራሴ አካሄድ አለ የራሴ ቀመር አለ እኔ የምመጣበት ቀን አለ አካሄድ አለ። ስለዚህ አትቅደመኝ ነው እግዚአብሔር ግድ የለህም። ምክንያቱም ቅድም እንዳልኳችሁ አቅዶ ካሰበበት ቀን ሊያሰናክለው የሚችለው ኃይል የለም። የእግዚአብሔር ፕሮግራም ሊያቋርጥ የሚችለው ኃይል የለም። እግዚአብሔር የሚያስቸግረው ነገር ቢኖር የኔና አንተ እምነት ከወደቀ ብቻ። የኔና እናንተ እምነት ከወደቀ ብቻ። እንዲህ እግዚአብሔር በፕሮግራም ውስጥ የሚሰራ ከሆነ ወገኖች ሆይ እኔ እንዴት እንኖር? እንዴት ህይወታችን ምላሽ ይስጥ? የትኛው ፌዝ ላይ ነው ያለነው? አሁን የትኛው ቦታ ላይ ነው? የቱ ጋር ነው ቆምነው? የቱ ጋር ነው ያለነው የሚለው ሐሳብ ሁለት ሶስት ነገር መናገር ፈልጋለሁ። እግዚአብሔር እንደ ምክሩ ሐሳብ እንደ ፈቃዱ ዕውቀት እየሰራ ከሆነ የሆነው ሁሉ በሱ ሐሳብ ውስጥ እየሄደ ካለ ታዲያ ለምን ነው ነገር ምላሽ እንዲሆነን እግዚአብሔር የታመነ ህይወት በእግዚአብሔር ላይ የተደገፈ ህይወት ይኖረን እሱን ደግሞ ልንለማመደው ይሄ የግላችን እንዲሆን ይሄ ቤተሰብ አላልኳችሁ ይሄ የማህበር አላልኳችሁ ይሄ የሆነ ግሩፕ አላልኳችሁ ይሄ የኳየሮች ይሄ የጸሎት ቡድን ይሄ የመጋቢዎች አላልኳችሁ እግዚአብሔር አሰንድልጇል እያንዳንዳችንን ፐርሰናል ያውቀናልና በፊቱ ወጥተን ስንመላለስ ፍጹም በሱ ላይ የታመነ ህይወት እንዲኖረን ይፈልጋል። እስከ የትኛው ቀን እስከ ተቀጠረው ቀን በልስቴ እስከ ተቀጠረው እግዚአብሔር ፕሮግራሙን እስካስቀመጠበት ቀን በፊቱ የታመነ ህይወት ይፈልጋል። 9:7 ነህምያ የሚያስረዳን እሱ አብርሃምን የመረጥከውና ከከለዳውያን ኡር አውጥተህ አብርሃም የሚል ስም የሰጠኸው አንተ እግዚአብሔር አምላክ ነህ። ልቡ ለአንተ የታመነ ሆኖ ስላገኘኸው ሄሎ ምኑ ልቡ ሰውየው ብዙ ተጉዟል። ውጣ
ተንቀሳቀሰ አብርሃም። በሄደበት ጎዳና ውስጥ ብዙ ፈታኝ ነገሮች ቢቀርቡ ግን እግዚአብሔርን ያምን ነበር። በእግዚአብሔር ላይ ይደገፍ ነበር። እምነቱን አልጣለም። ያመነውን ያወቀ። ምን አይነት እምነት ስትሉ የሚገርም እኮ ነው። ለሞተ ሕይወትን የሚሰጥ አሜን። እስቲ በሉ ለሞተ ሕይወትን የሚሰጥ ባመነበት በሱ አሜን። እምነቱን አያችሁ? ምን በሚሰጥ ለሞተ ሕይወትን በሚሰጥ ጌታ አምኗል። ይሄንን እምነቱን አልጣለም አብርሃም። የአብርሃም እምነት ምንድን ነው ስትሉ ይሄ የተከተለው ባይታየውም የተከተለው የጠራው አምላክ ግን ምን አይነት አምላክ ነው ስትሉ ለሞተ ሕይወትን የሚሰጥ አሜን። ከዚህ የተነሳ ሚስቱን ሸህ ሃሌሉያ አሜን። ምንም ባዮሎጂካሊ እኮ ሞታለች። ባዮሎጂካሊ አብርሃም ሞቷል። የሞተ ጉዳይ ያበቃ ጉዳይ ነው። ሞቷል። ባዮሎጂካሊ ሞተዋል ሰዎች። ግን በእምነት አየ እንጂ ባለማመን ሰውየው ሊደክም አልቻለም። እምነቱ ለሞተ ሕይወትን በሚሰጥ እግዚአብሔር ስለሆነ እና ልቡ ላንተ የታመነ ሆኖ ስላገኘኸው የከለዳውያንን፣ የጌጣውያንን፣ የአሞራውያንን፣ የፌርዛውያንን፣ የኢያቡሳውያንን፣ የጌርጌሳውያንን ምድር ለዘሮቹ ለመስጠት ከእርሱ ጋር ቃል ኪዳን ገባ። ጻድቅ ስለሆንክ አዲሱን ትርጉም ነው እያነበብኩ ያለሁት። ጻድቅ ስለሆንክም የሰጠኸውን ተስፋ ጠበቅህ። በውስጥ አልጠበቅም እግዚአብሔር በአብርሃም ሕይወት ምን ስለሆነ ጻድቅ አምላክ ነው። ጽድቁ የተገለጠው እንዴት ነው? አብርሃም በእግዚአብሔር ፊት ልቡ የታመነ ነው። በእግዚአብሔር ላይ ልቡ አንዴም አልተጠራጠረም። እምነቱ ደግሞ ምንድን ነው ሲባል ለሞተ ሕይወትን የሚሰጥ አምላክ። ደቀነ የሚያነሳ አይደለም። የታመመን የሚፈውስ አይደለም። የሆነ መነሻ ነገር ያለው አላለ። የሞተ ያበቃ የተቀበረ ነገር ምን የሚሰጥ ሕይወት የሚሰጥ አምላክ። እግዚአብሔር በዚህ ልክ አውቀን ነው ሉዓላዊነቱን አውቀን በግድ ሕይወታችን ድግፍ ያለ ሕይወት እንዲኖረን እግዚአብሔር ይፈልጋል። እንግዲያውስ ታዲያ ወገኖቼ ሁለቱን ሀሳብ ልናገር። አንድ ነገር ግን ሳልናገር አልወድም። ከዚህ ላይ እግዚአብሔር በምክሩ ሀሳብ እየሰራ እየሄደ ካለ ምን እናድርግ የሚለው ትልቁ ጉዳይ ኤፌሶን 5:10 ላይ ያለውን ነገር ማሰብ ይገባል። እንዲህ ይላል። እሷን ብቻ ልናገር። እንዲሁ ጌታን በሉ ደስ የሚያሰኘውን እየመረመራችሁ ሰምቻለሁ። ጌታን ደስ የሚያሰኘውን ምን እያደረጋችሁ እየመረመራችሁ ነው። ይሄ መመርመር የሚባለው ጉዳይ ስራ ነው። መፈለግ አለ። በጣም መቅረብ መጠጋትን ይጠይቃል። እግዚአብሔር በምክሩ ሀሳብ የሚሰራ ከሆነ ያ የፈቃዱ ዕቅድ በሕይወታችን እንዲሰራ አንድ ሁለት እስከ እግዚአብሔር ቀን ድረስ ደግሞ ተረጋግተን እንድንኖር እግዚአብሔር እሱን ደስ የሚያሰኘውን ነገር በዕለት ተዕለት ሕይወታችን እየመረመርን ዲዘርን እያደረግን ቴስት እያደረግን እንድንኖር እግዚአብሔር ይፈልጋል። ይሄ ከተጻፈልን አድርግ አታድርግ ከሚለው ነገር ያልፋል። አትዘሙት፣ አትስረቅ እና እንዲህ አታድርግ ከሚለው ፊት ለፊት ካለው መልእክት እጅግ የጠለቀ ነገር ነው ማለት ነው። እግዚአብሔርን ደስ የሚያሰኘው በእኔ ሕይወት ነው። በአንቺ ሕይወት፣ በአንተ ሕይወት ለመሆኑ እግዚአብሔርን ደስ የሚያሰኘውን ነገር ለመፈለግ የሚያስቡ ሆና አለን ወይ? ሲጀምር አለን ወይ? እንግዲህ የምትበሉ ቢሆን የምትጠጡ አለ። ሄሎ
ምን የምታደርጉ የምትበሉ የምትጠጡ ብትሆኑ ወይም ሌላ ማናቸውንም ነገር እግዚአብሔር ክብር አድርጉት ይላል መጽሐፍ። ምን እያለ ነው? to this extent ነው እግዚአብሔር የሚፈልገው። እንቅስቃሴያችን ሁሉ፣ ሀሳባችን፣ ንግግራችን፣ ምግባራችን ሁሉ ለእግዚአብሔር ክብር እንዲሆን የሚፈልግ አባት አለ። ይሄን ለማድረግ ደስ የሚያሰኘውን እንዴት እንወቅ? የሰፈር ሄደን እንወቅ። የሰፈር ሄደን እንወቅ። ግኖች ሆይ በጣም ወደ እግዚአብሔር መቅረብ ይፈለግብናል። ከትናንት ይልቅ በጣም ወደ እግዚአብሔር መጠጋት ከእያንዳንዳችን እግዚአብሔር ይፈልጋል። እየበላን እየጠጣን የምናደርገውን ሁሉ እያደረገን እረፍት አንዳንዴ የምናጣው፣ ሰላም በውስጣችን የሚጠፋው፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም እያወራ ይህን ሁሉ እየተናገረ ሁሉም ብሎ ሲያበቃ ሁከቱ ከየት የመጣ ነው? ጩኸቱ ከየት የመጣ ነው? ድንጋጤው ከየት የመጣ ነው? ፍርሃቱ ከየት የመጣ ነው? ስለምን እግዚአብሔር ሰላም በውስጣችን አጣ? ለምን እረፍት የሌለን ሰዎች ሆነ? ባለፈው እንዳልኳችሁ የህይወታችን ፊልም እሱን ቻለ ማለት እንግዳ ነገር ለአንተ ለኔ ነው። እግዚአብሔር ጋር እንግዳ የሚሆን ነገር የለም። ግን እስከዚያ ቀን ድረስ በእግዚአብሔር ሰላም እንሰንብታለን። አሜን። በእግዚአብሔር ሰላም እንቆያለን። አሜን። በእግዚአብሔር ሰላም ወጥተን እንገባለን። አሜን። በእግዚአብሔር ሰላም አሜን። ይሄን ትራክት እናደርጋለን። አሜን። ይሁንልን። አሜን። ይሁን ወገኖች። አሜን። ጸሎት ከእግዚአብሔር ጋር ከእግዚአብሔር ጋር ወዳጅነት፣ ከእግዚአብሔር ጋር ህብረት፣ አባት ከልጁ ጋር የሚያደርገው ዲያሎግ ጨዋታ ስፍራ ነው፣ የምናወራበት ስፍራ ነው። ያ አሪና ያ ስፍራ የዓለም ፐርሲቭ ያደረገው አያውቀው። ለእኔና ለእናንተ ግን እግዚአብሔር የረፍት መላ አድርጎ ሰጥቶናል። ደስ የምንሰኝበት መላ፣ ደስ የምንሰኝበት በዚህ በሚናወጥ ዓለም ውስጥ የማረፊያ ስፍራ አደረገን። አንደኛችንን ገብተን ሳንገላገል እዛ ሳንገባ በዚህ በታወቀ ዓለም ውስጥ በሚያስጨንቅ ዓለም ውስጥ በረፍት ወጥተን እንድንገባ መላ አድርጎ ሰጠን። ይሄን መላ አንሱት። ይሄን መላ አንሱት። ይሄን እግዚአብሔር የሰጠንን ዘዴ አንሱት። እግዚአብሔር ሰው ይፈልጋል፣ አብሮት የሚጫወት ሰው ጸሎት ይፈልጋል። ሁሉ ነገር ከጸሎት ከጀመረ it's perfect። ከጸሎት ከዚያ ጋር የተነሳ ነገር በሙሉ ምንም ይሁን ቢዝነስ ይሁን whatever ከሱ ከሆነ ያድርግልን። አሜን። እግዚአብሔር ሰላም ሁለት ብሎ ወጥቶ መግባት ያድርግልን። አሜን። ሰላም ይመለስ። አሜን። የቱ ሰላም? እስቲ እግዚአብሔር በሉ። እግዚአብሔር ሰላም አድራሻው የት ነው? ጸሎት። አድራሻው ጸሎት የሚባል ቦታ ነው። መቆየት የሚባል ነገር እግዚአብሔር ጋር መቆየት ጊዜ መውሰድ